ተነስተው ግዙፎቹን የጣሉት የፕሪሚየር ሊግ ድንቅ ታሪኮች ዛሬ በሃፍ ታይም ስፖርት እንመለከታለን። ሰላም ጤና ይስጥልኝ የሃፍ ታይም ስፖርት ተከታታዮች፣ ዛሬ በፕሪሚየር ሊጉ ዓለም የማይታመን ነገር እየተመለከትን ነው። በደረጃ ሰንጠረዡ ግርጌ ተቀምጠው ተስፋ ተቆርጦባቸዋል የተባሉት ወልቭሶች የሊጉን ግዙፍ ክለቦች ማንበርከክ ቀጥለዋል። ዛሬ በዝርዝር የምናየው የወልቭስን አስገራሚ ጉዞ ነው። በታሪክ ወራጅ ቀጠና ላይ ሆነው ሊጉን ያስደነገጡ ክለቦችና ወልቭስ ከዚያ አስከፊ ሁኔታ መውጣት ይችላል የሚሉት ነጥቦች ይሆናል። እስከ መጨረሻው አብራችሁን ሁኑ። የወልቭስ ወቅታዊ ሁኔታ ከውድቀት ወደ ተስፋ ተሸጋግሯል። እስከ ምሽቱ ጨዋታ ድረስ ወልቭስ በ30 ጨዋታዎች 16 ነጥቦችን ብቻ ይዘው በ20ኛ ደረጃ ላይ ይገኛሉ። ይህ ቁጥር ለብዙዎች የመውረድ ማረጋገጫ ይመስላል። ነገር ግን ባለፉት ጥቂት ሳምንታት የታየው ለውጥ ዓለምን አስገርሟል። አሰልጣኝ ሮብ ኤድዋርድስ ህዳር ላይ ከመጡ በኋላ ቡድኑ አዲስ መንፈስ አግኝቷል። ሊቨርፑልን 2-1፣ አስቶን ቪላን 2-0 በማሸነፍ ጃያንት ኪለርስ የሚል ስያሜ አትርፈዋል። ይህ ለውጥ የመጣው በታክቲክ ጥንካሬ ብቻ ሳይሆን በክለቡ ውስጥ በተደረገ የአመራር ለውጥ ጭምር ነው። ጄፍ ሺ ስልጣን መልቀቃቸውና አዲስ የባለቤትነት ወሬዎች ክለቡን እያነቃቁ ይገኛሉ። ትናንሽ ክለቦች ግዙፎቹን የጣሉባቸው አጋጣሚዎች በእንግሊዝ ፕሪሚየር ሊግ የተለያዩ ጊዜያት ይታያል። ኢፕስዊች ታውን፣ ክሪስታል ፓላስ እና ሌሎችም ይህን በተደጋጋሚ አድርገውታል። እስቲ አምናውን እንመልከት። በ2024 2025 እና በ2025-26 የውድድር ዘመን ወራጅ ቀጠና ውስጥ ሆነው የሊጉን ቢግ ሲክስ ክለቦች ያስለቀሱ ብዙ ናቸው። ኢፕስዊች ታውን ባለፈው ዓመት ሳይወርዱ በፊት ቶተናምን 2-1፣ ቸልሲን 2-0 አሸንፈው ድንቅ ታሪክ ሰርተዋል። ክሪስታል ፓላሶች በኤፍኤ ካፕ ማንቸስተር ሲቲን በማሸነፍ ዋንጫውን መውሰዳቸው አይረሳም። ኖቲንጋም ፎረስትም ብራይተንን 7-0 በመርታት የሊጉን ታሪክ ጽፈው ነበርም። ይህ የሚያሳየው በፕሪሚየር ሊጉ ደካማ ቡድን አለመኖሩን ነው። ማንኛውም ቡድን ትኩረት ካጣ በግርጌ ካሉ ክለቦች መቀጣቱ አይቀሬ ነው። በዚህ ወቅት 20ኛ ደረጃ ላይ ተቀምጦ የተረፋለ ወይ? መልሱ አዎ ነው። እንዲያውም በቀጣይ ዓመት የሊጉ ሻምፒዮን የሆነ። አሁን ትልቁ ጥያቄ ወልቭስ በ11 ነጥብ ርቀው መትረፍ ይችላሉ የሚለው ነገር ነው። ሌስተር ሲቲ በ2014-15 29 ጨዋታዎች አድርገው 19 ነጥብ ብቻ ነበራቸው። ነገር ግን በመጨረሻዎቹ 9 ጨዋታዎች 7ቱን በማሸነፍ ተረፉ። በሚቀጥለው ዓመትም ሻምፒዮን ሆኖ ዓለምን ማስገረማቸው የቅርብ ጊዜ ትውስታችን ነው። እንግሊዝም እንደ ሀገር ጂሚ ቫርዲ የተባለን ጎል አነፍናፊ ዕድሜው ቢገፋም የተዋወቀችበት ነው። በፕሪሚየር ሊጉ ታሪክ እስከ 2005 ድረስ አንድ ያልተጻፈ ሕግ አለ። በገና በዓል ዕለት የደረጃ ሰንጠረዥ ግርጌ ላይ የተቀመጠ ቡድን ፈጽሞ በሊጉ አይቆይም የሚል። ዌስት ብሮም ግን ይህንን ሕግ ሰበረም። በወቅቱ ከወራጅ ቀጠናው በ8 ነጥቦች ርቀው ግርጌ ላይ ነበሩ። በአሰልጣኝ ብራያን ሮብሰን የሚመራው ቡድን እስከ መጨረሻው ቀን ድረስ 20ኛ ደረጃ ላይ ነበረ። ነገር ግን በመጨረሻው ጨዋታ ፖርትስማውዝን 2-0 አሸንፈው ተቀናቃኞቻቸው ነጥብ በመጣላቸው በ34 ነጥብ ብቻ ተረፉ። ይህ በታሪክ ዝቅተኛ ነጥብ ይዞ የተረፈ ቡድን አስብሏቸዋል። ሌላኛው የምናነሳው ደግሞ ሰንደርላንድ ነው። የ2013-14 ጉዟቸው ላይ የጋስፖሬት ተአምር ይባላል። ይህ ወቅት በ2014 ሚያዝያ ወር ላይ ሰንደርላንድ ተስፋቸው ተሟጦ ነበረ። ከድህነት ቀጠናው በ7 ነጥቦች ርቀው 6 ጨዋታዎች ብቻ ይቀራቸው ነበረ። አሰልጣኝ ጋስፖሬት ተአምር ያስፈልገናል ብሎ በይፋ ተናገሩም። እናም ተአምር ሆነ። ሰንደርላንድ ከማንቸስተር ሲቲ አቻ ተለያየ። ቸልሲን በስታንፎርድ ብሪጅ 2-1 አሸነፈ። የሞሪኖ የ77 ጨዋታ በሜዳቸው ያለመሸነፍ ሪከርድም እዚያ ላይ ተገታ። ቀጥሎም ማንቸስተር ዩናይትድን ኦልድ ትራፎርድ ላይ ተጉዘው 1-0 ረቱ። በ3 ጨዋታዎች ውስጥ 7 ነጥብ ከሊጉ ግዙፍ ክለቦች ሰበሰቡ። በመጨረሻም ሳይወርዱ ቀሩ። ዌስት ብሮም ተስፋ አለመቁረጥን፣ ሰንደርላንድ ደግሞ ግዙፎቹን በመርታት ነጥብ በመሰብሰብ እንደሚቻል አሳይቷል። ወልቭስ ሊቨርፑልን ሲያሸንፉ
የሰንደርላንድ መንፈስ ነው ያሳዩት ማለት ይቻላል። አሁን ጥያቄው ይህን እስከ ግንቦት መጨረሻ ማስቀጠል ይችላሉ ወይ ነው። ወልቭስ እነዚህ ታሪኮች መድገም ይኖርባቸዋል። አሁን ያላቸው ፎርም ተስፋ የሚሰጥ ቢሆንም የሚቀሩት 8 ጨዋታዎች ለህልውናቸው ወሳኝ ናቸው። የቀሩት 8 ጨዋታዎች ከብሬንትፎርድ፣ ዌስትሃም፣ በርንሌይ እያልን ስንመለከት ቀለል ያሉ ይመስላሉ። የወልቭስ ቀጣይ ጉዞ ቀላል አይደለም። ነገር ግን የሚገርመው አብዛኞቹ ጨዋታዎች ከታች ካሉ ክለቦች ጋር መሆኑ ነው። እንደ ዌስትሃም፣ ሊድስ እና በርንሌይ ያሉ ጨዋታዎች የ6 ነጥብ ጨዋታዎች ናቸው ማለት እንችላለን። ሮብ ኤድዋርድስ ቡድኑን ወደ 38 አሊያም 40 ነጥብ ማድረስ ከቻሉ ይህ በፕሪሚየር ሊጉ ታሪክ ትልቅ ተአምር ተብሎ ይመዘገባል። ወልቨርሃምፕተኖች ካለፉት 5 የፕሪሚየር ሊግ ጨዋታዎች 2ቱን አሸንፈው በሁለቶቹ ተለያይተው አንድ ብቻ ሽንፈት አስተናግደዋል። ከኖቲንጋም ጋር 0-0፣ ከአርሴናል ጋር 2 አቻ እንዲሁም አስቶን ቪላን 2-0፣ ምሽት ሊቨርፑልን 2-1 አሸንፈዋል። በክሪስታል ፓላስ 1-0 ብቻ ተሸንፈዋል። በኤፍኤ ካፕ 4ኛ ዙር ጨዋታ ግሪምስቢ ታውንን 1-0 ያሸነፉበትም የማይረሳ ነው። የዛሬው ዝግጅታችን ይህን ይመስል ነበርም። እናንተስ ምን ታስባላችሁ? ወልቭስ ይተርፋል ወይስ ድሉ ዘግይቷል? በኮሜንት መስጫ ላይ ሐሳባችሁን አስፍሩ። ቪዲዮን ላይክ እና ሼር እንደዚሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ዝግጅት እስክንገናኝ ሰላም ሁኑ።